ሰላም ጤና ይስጥልን እንደምን ቆያችሁ ውድ ተከታታዮቻችን ይህ ንጋት ቲዩብ ቻናላችን ነው። የሰዓቱን ዋና ወራ መረጃዎችን በማስቀደም እንጀምራለን። ጅቡቲ በቀይ ባህር ተፈራረመች። ለኢትዮጵያ ትልቅ እፎይታን የሰጠው ስምምነት። ህወሓት ተኩስ ከፍቷል። ከትግራይ የተሰማው የኢትዮጵያው ምርት ወደ ግዙፉ የቻይና ገበያ የቻይናው ኩባንያ ከኢትዮጵያ ጋር ተፈራረመ። መረጃዎቻችን በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ እያልን አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። እስከ ዝግጅታችን ፍጻሜም አብራችሁን ቆዩ። ህወሓት ተኩስ ከፍቷል። ከትግራይ የተሰማው በትግራይ ክልል እየተንቀሳቀሰ የሚገኘው ህወሓት የጀመረውን አስገዳጅ ወታደራዊ ምልመላና አፈሳ ተከትሎ ተቃውሞ በማስነሳት ልጆቻቸውን አንሰጥም ያሉ የትግራይ እናቶች ላይ የህወሓቱ አርሚ 60 ታጣቂ ቡድን ተኩስ መክፈቱ ተሰምቷል። የቀድሞው የመቀሌ ዩኒቨርሲቲ ፕሬዝዳንት የነበሩትና በአሁኑ ወቅትም በኢትዮጵያ ትምህርት ሚኒስቴር ውስጥ አማካሪ የሆኑት ዶክተር ክንደያ ገብረ ህይወት በኦፊሻል ኤክስ ገጻቸው ላይ ባጋሩት መልእክት እንደገለጹትም የህወሓቱ አርሚ 60 በሀገረ ሰላም ዱጋ ተንቤን ህወሓትን የተቃወሙ እናቶች ላይ ነው ተኩስም የከፈተው ብሏል። ህወሓት በእናቶች ላይ ከከፈተው ተኩስ በተጨማሪ በትግራይ ክልል በተጀመሩ ጥቃቶች ዜጎች በፍርሃት ውስጥ መግባታቸውን ተከትሎ ትግራይ ክልል የፍርሃትና የስቃይ ቦታ በመሆን በክልሉ ውጥረት ተጠናክሮ መቀጠሉን እየተነገረ ይገኛል። ከዚህ ጋር በተያያዘም ህወሓት የጀመረውን እንቅስቃሴ በመቃወም በአዲስ አበባ ሐምሌ 11 2018 ላይ የተዘጋጀውን የህወሓት የተቃውሞ ሰልፍ ህወሓት ራሱም ተቃውሞታል። በትግራይ ልማትና ሰላም ምክር ቤት የተዘጋጀው የተቃውሞ ሰልፉን ተከትሎ ህወሓት ባወጣው ይፋዊ መግለጫ የሰልፉ ዓላማ ፌዴራል መንግስቱ በትግራይ ላይ ያደረሰውንና ወደፊት ሊያደርሰው ያቀደውን ጦርነት ለመደገፍ የሚደረግ እንደሆነ ሊታወቅ ይገባል በማለት በዚህ ሰልፍ እንቅስቃሴ ውስጥ የሚሳተፉ ግለሰቦች ከድርጊታቸው እንዲቆጠቡ የጠየቀም ሲሆን አስተዳደሩ አክሎም በዓለም ዙሪያ ያሉ የትግራይ ተወላጆችና የትግራይ ህዝብ ሰልፉን እንዲያወግዙና የትግራይን ህዝብ ፍትሃዊ ትግል እንዲቀላቀሉም ጥሪ አቅርበዋል። በተጨማሪም ህወሓት በሰልፉ ላይ የተቃውሞ ሰልፍን ለማሰማት በቀጠለበት በዚህ ወቅት ላይ ፖለቲከኞቹ ላይ አፈናና እስርን አጠናክሮ መቀጠሉን የሚያሳዩ መረጃዎች መውጣት መጀመራቸውም ተሰምሯል። የትግራይ ትውልድ ፓርቲ ወለዶ በማዕከላዊና ምስራቅ ዞኖች ከፍተኛ አመራሮች የሆኑት ታቦር ብርሃንና ሶፊያ ሰይድ በታጠቁ አካላት ማሰሩን ይፋ ያደረገ ሲሆን ፓርቲው ለታሰሩ አመራሮች ደህንነት ሙሉ ኃላፊነት የሚወስደው ህወሓት መሆኑንም ገልጿል። የክልሉ የጸጥታ አካላት ያለምንም ህጋዊ ሂደት የታሰሩትን አመራሮች በአስቸኳይ እንዲፈቱም ፓርቲው ጠይቋል። ፓርቲው በድርጊቱ የተሳተፉ የጸጥታ አካላት የአንድ ቡድን የጭቆና መሳሪያዎች ከመሆን እንዲቆጠቡና አገራዊ ኃላፊነታቸውን እንዲወጡም አሳስቧል። ጅቡቲ በቀይ ባህር ተፈራረመች። ለኢትዮጵያ ትልቅ እፎይታን የሰጠው ስምምነት። በአሜሪካና በኢራን መካከል ያለው ፍጥጫ እንደገና እያገረሸ ባለበት በዚህ ወቅት ላይ በቀይ ባህር ላይ ከፍተኛ የጸጥታ ስጋት በተደቀነበት በዚህ ወሳኝ ጊዜ የአውሮፓ ህብረት በጅቡቲ አዲስ እቅድ ይዞ በመምጣት አዲስ ስምምነት ለኢትዮጵያና ለጅቡቲ ስትራቴጂካዊ ጥቅም የሚሰጥም መግባባት መፈረሙ ተሰምቷል። ከቀናት በፊት አዲስ አበባ ከጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም ደግሞ ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር በቀጠናዊ ጉዳዮችና በቀይ ባህር አሁናዊ ሁኔታ ላይ የመከሩት የአውሮፓ ህብረት የውጭ ጉዳይና የደህንነት ፖሊሲ ከፍተኛ ተወካይና የአውሮፓ ኮሚሽን ምክትል ፕሬዝዳንት ካጃ ካላስ ወደ ጅቡቲ አቅንተው የቀይ ባህር ደህንነትን የሚያስጠብቅና በተለይም የኢትዮጵያንም የስምምነቱ ተቋዳሽ ሊያደርግ የሚችል ስምምነት ከጅቡቲ ጋር የተፈራረሙ ሲሆን ይህም ለኢትዮጵያ በቀይ ባህር ደህንነት ዙሪያ ትልቅ እፎይታን ይዞ እንደሚመጣም የታመነበት ስምምነት መሆኑም ተነግሯል። ሮይተርስ ይዞት በወጣው መረጃ መሰረት በአሁኑ ወቅት በአሜሪካና በኢራን መካከል ያለው ፍጥጫ እንደገና እያገረሸ ባለበትና በቀይ ባህር ላይ ከፍተኛ የጸጥታ ስጋት በተደቀነበት በዚህ ወሳኝ ምዕራፍ ላይ ኢራን አሜሪካ በኃይል መሰረተ ልማቶች ላይ እርምጃ የምትወስድ ከሆነ የየመን ሁቲ ቡድን ጥቃት እንዲፈጽምና የሆርሙዝ ሰርጥን እንዲዘጋ ባዘዘችው ትዕዛዝ መነሻ በማድረግ የኢራን ዋነኛ አጋር የሆኑት ሁቲዎችም ከኢራን ጎን በመቆም የባብላል መንደብ ሰርጥን ሙሉ በሙሉ ሊዘጉና የመርከቦችን እንቅስቃሴ ሊገቱ ይችላሉ የሚል ስጋት በዓለም አቀፉ ማህበረሰብ ዘንድ መደቀኑም ተሰምቷል። ይህ ስጋት በተለይም ቁልፍ በሆነው በቀይ ባህር መስመር ላይ በሚንቀሳቀሱ የንግድ መርከቦች የኢትዮጵያ መርከቦች ጨምሮ ሌላ ከፍተኛ የስጋት ጥላን ያጠላ ሲሆን የሁቲዎች ስጋት የዓለምን ኢኮኖሚ በተለይም ደግሞ በዋናነት ለአካባቢው ቅርብ የሆኑ እንደ ኢትዮጵያ ያሉ ሀገራትን ኢኮኖሚ በእጅጉ ሊጎዳ የሚችልበት እድል የሚያፈርስና ለኢትዮጵያ ዋስትና መስጠት የሚችል ስምምነት በጅቡቲና በአውሮፓ ህብረት መካከልም መፈረሙ ነው የተነገረው።
በአውሮፓ ህብረትና በጅቡቲ መካከል የተደረሰው ስምምነት በቀይ ባህርና በባብላል መንደብ በኩል የሚደረገውን ዓለም አቀፍ የመርከቦች እንቅስቃሴ ደህንነትን ለመጠበቅ ከዚህ ጋር በተያያዘም በተዘዋዋሪ የኢትዮጵያን የንግድ መስመር ከስጋት ለመታደግ የሚያስችል ትልቅ እድል ይዞ እንደሚመጣም ይጠበቃል። ጅቡቲ በቀይ ባህር ስትራቴጂካዊ ቦታ ላይ መገኘቷን ተከትሎ ከአውሮፓ ህብረት ጋር የተደረሰው የስታተስ ፎርስ ስምምነት ለጅቡቲ ኢኮኖሚያዊ የደህንነትና ፖለቲካ ጥቅሞችን የሚሰጥ ጉዳይ ይሆናል ተብሎም ይገኛል። ከዚህ ጋር በተያያዘ ጅቡቲ በዚህ ስምምነት ከምታገኘው የኢኮኖሚ አቅም በተጨማሪ የደህንነትና ስትራቴጂካዊ ጥቅሞች እጅግ የጎላ ሲሆን ስምምነቱ ከሁቲዎች ጥቃት የተነሳ ስጋት በጅቡቲ ላይ የሚያሳርፈውን ጫና ለመቀነስ የሚረዳም ነው። ለጅቡቲ የንግድ መርከቦችና የባህር ኢኮኖሚያ ተጠቃሚነት የሚያረጋግጥና በዚህም የአውሮፓ ህብረት ከጅቡቲ ጋር የሚፈጥለው የተሻለ ወታደራዊ ትብብር ከአውሮፓ ህብረት ጋር የበለጠ የስልጠናና የመረጃ ልውውጥ ከፍ የሚያደርግም ነው። የአውሮፓ ህብረት የመጀመሪያ ዓላማው ከሆኑት የስምምነቱ ማዕቀፍ ውስጥ የሆነው የቀጠናው መረጋጋት እንደ ፈረንሳይ፣ ጣሊያንና ሌሎች ሀገሮች ያሉ ባለድርሻ ሀገሮች በጅቡቲ ውስጥ ያላቸውን እንቅስቃሴ የሚጨምር ሲሆን የአውሮፓ ህብረት ኮሚሽን ምክትል ፕሬዚዳንት ከጅቡቲ ጋር ስምምነት ላይ ከመድረሳቸው አስቀድሞ ኢትዮጵያ መግባታቸው ከቀይ ባህር ደህንነት አንጻር ስምምነቱ ለኢትዮጵያ የተሻለ ጥቅም ይዞ እንደሚመጣም ይጠበቃል። አብዛኛው የውጭ ንግዷ በጅቡቲ ወደሚያልፈው ኢትዮጵያ በጅቡቲና በአውሮፓ ህብረት መካከል የተደረሰው ስምምነት ለኢትዮጵያ የባህር ደህንነት የሚጨምር ሲሆን ይህም በጅቡቲ በኩል ኢትዮጵያ ላይ ጥቃት ለመፈጸም ለሚያስቡና ለሚያቅዱት ለግብጽና ለኤርትራ ስጋት የሚፈጥር ሆኖባቸዋል። በዚህ ስምምነት ቀይ ባህርን የበለጠ ደህንነቱ የተጠበቀ ማድረግ ለኢትዮጵያ ኢኮኖሚ እድገትና የአካባቢ መረጋጋት የሚጠቅም ሲሆን በአሁኑ ጊዜም ከኤርትራ ጋር ያለውን ውጥረትም ከግምት ውስጥ ያስገባና ኢትዮጵያ ወደ ቀይ ባህር ለመግባት የምታደርጋቸውን ጥረቶች ይበልጥ አጠናክራ ለመቀጠልና የቀይ ባህር ደህንነትን በማስጠበቅ ዘርፍ ላይ ከአሜሪካና ከሌሎች ሀገራት ጋር ከጀመረች የሁለትዮሽ ግንኙነት በተጨማሪ ከአውሮፓ ህብረት ጋርም በጋራ ለመስራት የሚያስችል የመነሻ ምንጭ ተደርጎ የሚወሰድ መሆኑም ተገልጿል። በመጨረሻም የኢትዮጵያ ምርት ወደ ግዙፉ ቻይና ገበያ የቻይናው ኩባንያ ከኢትዮጵያ ጋር ተፈራረመ። የኢትዮጵያ ምርት ወደ ግዙፉ የቻይና ገበያ የሚያስገባ አዲስ ስምምነት ኢትዮጵያ ከዓለም አቀፉ ኩባንያ ጋር ከስምምነት መድረሷን የሚገልጽ መረጃ ይፋ ወጥቷል። ዓለም አቀፍ እውቅናን የተቀዳጀና በቻይና ግዙፍ ገበያ ላይ የራሱን ጉልህ ሚና የሚጫወተው የቻይናው የሁችዋን የዩንግ ኩባንያ በኢትዮጵያ የተቀናጀ የቡና ኢንዱስትሪያል ፓርክ ለመገንባት ማቀዱን ይፋ አድርጓል። በዓለም ላይ የሚገኙ የተለያዩ ኩባንያዎች በኢትዮጵያ የቡና ምርት ላይ ያላቸው ፍላጎት በጨመረበት በዚህ ወቅት ከወደ ቻይና የተሰማው ዜና በኢትዮጵያ ላይ ያለውን ፉክክር የሚያሳይም ሆኗል። የዩቹዋን ዩንግ ኩባንያ ከኢትዮጵያ ጋር የተፈራረመው ስምምነት ከዚህ ቀደም የነበረውን በብዛት ጥሬ ቡናን ወደ ውጭ የመላክ ልማድን በመቀየር ተጨማሪ ሴት የተጨመረበትና የተቀነባበረ የቡና ምርት ለዓለም በተለይም ለግዙፍ የቻይና ገበያ ለማቅረብ የሚያስችል ሲሆን ይህም የኢትዮጵያ ቡና ተቀናብሮ ደረጃውን ጠብቆ ሲወጣ ከጥሬ ቡና እጅግ የላቀ ዋጋ ስለሚያወጣ የሀገሪቱን የውጭ ምንዛሬ ገቢ በከፍተኛ ሁኔታ በማሳደግ የኢትዮጵያን ቡና በቀጥታ ወደ ግዙፉና እያደገ ወደሚገኘው የቻይና ገበያ ለማስገባት ምቹ በር በመክፈት የዘመናዊ የቡና ማቀነባበሪያ ቴክኖሎጂዎችና የአቅርቦት ሰንሰለት ማኔጅመንት እውቀትን ወደ ኢትዮጵያ ውስጥ እንዲገባ የሚያደርግ ነውም ተብሏል። በቡና ማቀነባበር ዘርፎ የተሰማራው የቻይናው ውቹዋን ዩንግ ኩባንያ በኢትዮጵያ የተቀናጀ የቡና ኢንዱስትሪያል ፓርክ ለመገንባት ያሳየው ፍላጎትን ተከትሎ መግባባት ላይ የደረሰው የኢትዮጵያ ኢንቨስትመንት ኮሚሽን ገለጻ መሰረትም በ2018 የኢትዮጵያ በጀት ዓመት ከ3 ቢሊዮን ዶላር በላይ የቡና ምርት ለዓለም ገበያ መላኩ የተገለጸ ሲሆን የኢትዮጵያ ቡና ወደ ውጭ የሚላከው አብዛኛው የቡና ምርት እሴት ያልተጨመረበት መሆኑን ተከትሎ የተደረሰው ስምምነት ኩባንያው በቡና ኢንዱስትሪ ፓርክ ላይ ለመዋለ ንዋይ ለማፍሰስ የወሰነው ውሳኔ ይህን ነባራዊ ሁኔታ የሚቀይርና ለኢትዮጵያ ኢኮኖሚ የጀርባ አጥንት የሆነውን የቡና ምርትን እሴት ተጨምሮበት ኢትዮጵያ ወደ ውጭ ለመላክ የያዘችውን እቅድ የሚያግዝ ነው ተብሏል። የዩቹዋን የቡና ኩባንያ በአሁኑ ወቅትም በቻይና ሄናን ግዛት እንደ አውሮፓውያን አቆጣጠር ከ2019 ጀምሮ የቡና ማቀነባበሪያ ፓርክ በመክፈት የኢትዮጵያ ቡና ለቻይና ገበያ እያቀረበ ሲሆን በኢትዮጵያ የቡና ዘርፍ ያለውን ተሳትፎ ይበልጥ ለማሳደግና በቡና ማቀነባበር ላይ የሚያተኩር የቡና ኢንዱስትሪ ፓርክን ለመገንባት መነሻ ሀሳብም ሆኗል የተባለው። የሰዓቱ መረጃ ያስደመጣችሁ የንጋት ቲዩብ ቻናላችን ነው። የተለያዩ መረጃዎች እንዲደርሳችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ኮናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ አጋሩልን። በቀጣይ በሌሎች ዝግጅቶች እንመለሳለን። እስከዛውም ቸር ቆዩን።